Hello guys, እንዴት ናችሁ? This is Kevin Calamari. Come there, block and then the YouTube channel. Welcome to my channel, guys. እንዴት ናችሁ አላችሁ? አንዳንድ ሰዎች የሰዎቹ ማለት ነው ያደረጉትን አድርጎ ማለት ነው እንደምትወዳቸው ልጥፍ ይላሉ። ባትወዳቸውም አይኗቃል ምንም አይመስላቸው። ምክንያቱም እነዛ ሰዎች ማለት ነው ለራሳቸው ይቅር ባይቻ አይደሉም። በፍጹም ይቅርታ አይሉም። ግን ደግሞ እንትን ያደርጋሉ ማለት ነው። እነሱ ራሳቸው አይደል ሰዎች አይደሉም፣ ግን ደግሞ ሰው ንቀት አላቸው። ወይ ሰው እንጂ ፈጣሪን የማይፈሩ ሰዎች ማለት ነው። አንዳንድ ሰው ወንዶች ልነግራቸው የምፈልገው ነገር ማለት ነው ሰው ምንም ቢሆን ሊረዳቸው ቢፈልግ ሰው ምንም ቢሆን ምንም ነገር እንትን ሊያደርጋቸው ቢፈልግ ማለት ነው እንትን የሚባል ነገር አለ ማለት ነው። ሲንቋችሁ ከልክ ያለፈ ነገር ያደርጋል ማለት ነው። ሁሉንም ነገር የሚሆነው በልክ ነው። ባይ ዘ ወይ አይደለም የአውሮፓ ሀገር ማለት ነው ኢትዮጵያ ሁላ ዲሞክራሲ አለ ማለት ነው። ምንም ነገር ማድረግ አትችልም ማለት ነው። ሁሉንም ነገር ምክንያት አለ። ብዙ ነገር ይባላል ማለት ነው። ተሷይ እንደሱ ምንድነው ልላችሁ የፈለኩት ማለት ነው። አሁን ለኔ ኢትዮጵያ መኖር በጣም ከባድ ነው ባይ ዘ ወይ ማለት ነው። ምክንያቱ ድሮ ብዙ አይን አልነበረኝም፣ ግን አሁን በጣም ብዙ አይን በዝቶኛል ማለት ነው። የሰው አይን በዝቶኛል፣ ኔጋቲቪቲ በዝቷል፣ ብዙ ነገር እንትን ብለዋል ማለት ነው። ስለዚህ እኔ በጭራሽ ወደ ኢትዮጵያ መግባት አልፈልግም ማለት ነው። ተስዋይ ካሁን በኋላ ወደ አሜሪካ ነው መግባት የምፈልገው ማለት ነው። ምንም ቢሆን ማለት ነው። ኔቨር ወደ ኢትዮጵያ መመለስ አልፈልግም። የትኛውንም አውሮፓ ሀገር ደግሞ መኖር አልፈልግም ማለት ነው። ዳስዋይ እዚህም በጣም ሰው ኔጌቲቭ ይሆናል ማለት ነው። እርስ በርስም ማለት ነው ብዙ ነገር እየተደረገ ነው። አንዴ ላንድን አንድ እንትን በቃ ስለዚህ የትኛውንም አውሮፓ ሀገር ምንም ያህል ጥሩ ብትሆን ማለት ነው ከአሜሪካ ስልጫ አላያትም። ከአሜሪካስ በልጬ ልኖራትም አልፈልግም። ምክንያቱ እዛ ከኖርኩኝ ማለት ነው የሚሄዱበት ሰው የለም። እንደዚህ ተደረገ የሚሄዱት ሰው የለም። እዛው አሜሪካ ነው በቃ ሀገሬ ውስጥ ስለሆነ ማለት ነው። ጥሩም መጥፎም ብትሆን በቃ እንኖራት አለን ማለት ነው። አይደለም ሀገራችን የራሳችንን እንትን መጥፎ ማለት ነው የዚህ ሀገር የማናቃትን ማለት ነው የማናቃትን ሀገር ማለት ነው የማላቃትን ሀገር እንኳን ብዙ እንኳን ተገድምጬ ማለት ነው ብዙ ነገር ተቀፍፌ ማለት ነው ችዬ እየኖርኩ ነው። አንድ ሰው ልነግራችሁ የምፈልገው ነገር ማለት ነው አግኝቼ ነው ወይ ሀገሬ ላይ መኖር አግኝቼ ነው እፈልጋለሁኝ በጣም ማለት ነው። ስለዚህ አታስመስሉ ማለት ነው። ታስዋይ እኔ አሜሪካ መኖር በጣም እፈልጋለሁኝ ማለት ነው። ቤተሰብ እንድኖረኝም በጣም እፈልጋለሁኝ ማለት ነው። በቃ ሁሉም ነገር እፈልጋለሁኝ ማለት ነው። እንደነሱ ውዶቼ ልነግራቸው የምፈልገው ነገር ማለት ነው እናቴን ላይኔ እንኳን እንዳያት አልፈልግም ማለት ነው። እኔ በደወይ በራሴ መንገድ እንኳን ብሄድ ማለት ነው እኔን ከቀጣችኝ በ10 እጥፍ እሷን ነበር ልቀጣት የነበረው ማለት ነው። እንዳታገኘኝ እንዳታየኝ ለዘላለም እሷ ብቻ ሳይሆን ከሙሉ ዘርዋ እንዳታገኘኝ ማለት ነው። በቃ አላቃችም ብዬ ማለት ነው ምንም ነገር የለኝም ብዬ ልክ እሷ እኔን እንዳዘዋወረችኝ እኔንም ራሴ አዘዋውሬ ማለት ነው ከነ ዘላለሙ ልክዳት ነበር ያስቡትና እናቴን ማለት ነው እኔ ማለት ነው ባይደወይ ማለት ነው። እንደን ሶ እኔ የኔ ጠባይ እንደዛ ነው ማለት ነው። ልክ ሰው እንደዛ ሲያደርገኝ ማለት ነው እኔ ግልብጥ ብዬ እሱ ባደረገው 10 እጥፍ ነው መልስልት ማለት ነው። ግን ደግሞ እኔ ሰው ላይ አልጫወትም፣ ሰው አልነካም። ባይደወይ የኔ ጭካኔ እውነት ያለው ጭካኔ ነው። እንትን ያለው ጭካኔ ማዕተብ ያለው ጭካኔ ነው። መታገስ ያለው በቃ ሁሉንም ነገር ያለው ማለት ነው። በቃ እውነተኛነት ነው ባይ ዘ ወይ ማለት ነው መነሻው ማለት ነው። እንደነሱ ማለት ነው ሰው ላይ አልጫወትም። ራሴ ላይ ብጫወትም ለራሴ ይቅርታ ጠይቃለሁኝ ማለት ነው። እንደነሱ ያለኝን ችግር ቀርፌ ህይወት ለመቀጠል አስባለሁኝ ማለት ነው። ምክንያቱም ህይወት ቀጣይ ናት። እንደነሱ ልነግራችሁ የምፈልገው ነገር ማለት ነው እንደነሱ ማለት ነው እኔ እንደዛ ነበር ያሰብኳት ማለት ነው። ልክ እሷ እንዳደረገች ማለት ነው እንደዛ ነበር ልጨከነባት ያሰብኩት። እሷ ብጨከነባት ባልጨከነባት
ሰይጣን ያስመስላል እንጂ ርህራሄ የለውም። ባይዘወኝ እኛ ጭካኞች አይደለንም። ሰይጣን ማለት ነው ያስመስላል። ሁሌም በራሱም ስለማይተማመን የእሷን ነገር ነው እየነገርኳቸው ያለሁት ማለት ነው። እንደዛ ስለሆነች እንትን ታደርጋለች ማለት ነው እንጂ በጣም ጨካኝ አውሬዎች ናቸው ባይዘው እነሱ ማለት ነው። በፍጹም ማለት ነው። አንደለ ሰው ወዶች ልነግራቸው የምፈልገው ነገር ማለት ነው እሷ ሁላ አላቃትም እንትን እያለች ነው ባይዘው እንትን እያለች አላቃትም። በጭራሽም አልወለድኳትም አላረገዝኳትም እኔ የማውቀው ነገር የለም ምናምን እያለች ነው ባይዘው ማለት ነው። ግን በሌላ በኩል ብዙ እያስቸገረች ነው። እኔ እናቷ ነኝ፣ እኔ ነኝ፣ እኔን ነው የምትወደው፣ እኔ ናት ምናምን እየተባለ ብዙ ነገር እያስቸገረች ነው በሌላ በኩል ማለት ነው። በጣም ልጄ ናት፣ እኔን ነው የምትወደው፣ እኔን ነው የምትመስለው። በቃ ላይክ ምን ስላደረገችልኝ ነው የምወዳት። እኔ እኮ ባይዘው ዝም ልል ነበር እኮ ሳቢ ያደረገችውን አድርጋ ማለት ነው። እኔ ስራዬን ዝም ብዬ እየሰራሁ ማለት ነው ስራዬንም ላደርግ ነበር። ግን እሷ እረፍት አነሳችኝ ማለት ነው። በሁሉም እንትን እያደረገች ማለት ነው። በዛ መሳቃት ሲላች በዛ እያሰቃች በዛም እንትን እያለች ማለት ነው። በሰው ላይ በጣም የዋህ መስላ እየተጫወተች የዋህ ብትሆን ማለት ነው። ይህ ሁሉ ዘመን እኮ እኔ እኮ መማር ሁላ አቅቶኝ ነበር እኮ ልታስተምረኝም ትችል ነበረች እኮ በጣም እነሱ ባላቸው ናቸው እንጂ ያጎቴ ልጆች ማለት ነው ያንደላቀቁኝ ማለት ነው። ይሄን ያህል ምንም በቃ በጣም ችግር ነበረኝ ማለት ነው። ስለዚህ ከሱም ደብቃኝ ማለት ነው። እሱን በእኔ እያስፈራራችው እያሰቃየችው ማለት ነው። ብዙ ነገር እያደረገች ማለት ነው ይቺ ሴትዮዋ ማለት ነው። እኔ ማንም ምንም እንድነግረኝ አልጠብቅም ማለት ነው። ከስራዋ እያየኋት ነው። ምክንያቱ እኔ ላይ የምታደርገውን ነገር አባቴ ላይ ስታደርግ የኖረችውን ነገር ነው ባይዘወይ ማለት ነው። እኔ አሁን ነኝ፣ እሱ ግን ዘመናት ሁሉ ማለት ነው እኔ እንደዛ ሲሰቃይ ኑረዋል ማለት ነው። እንደን እሱ ልነግራችሁ የምፈልገው ነገር ማለት ነው ወዶችዬ እናም ማለት ነው። ስለዚህ ይቺ ሴትዮዋ እኔ ብዙ ጊዜ ሳወራ የእሷን ወድጨት ምናምን እንዳየው መስላችሁ ማለት ነው። የእሷን ኃጢአት እያሰቃየኝ ነው፣ እያቃጠለኝ ነው። የእሷን ኃጢአት በቃ ጭንቀት፣ ስትሬስ፣ የጋንን የቡዳ እንትን እያደረገኝ ነው ማይደወይ ማለት ነው። ያችም ሰይጣን ናት፣ የእንጀራ እናት ሰው አይደለችም፣ እሷም ሰው አይደለችም ማለት ነው። ከእሷ እንዲሁም እሳት ብታለች ማለት ነው። ግን ደግሞ እኔን ማለት ነው ማናቸውም ምንም አይሆንልኝም ማለት ነው። ምንም በቃ ወለደችኝ እንጂ ምንም በቃ እሷ አባቴን የወለደችው ማለት ነው። ያ አንተን ሰው ልነግራችሁ የምፈልገው ነገር ማለት ነው እኔ እሷ ፍቅር ይዞኝ አይደለም 10 ጊዜ እሷን ስም ማነሳው ማለት ነው። በቃ እሷ ማለት ነው የእሷን ስቃይ የእሷን ኃጢአት ቀርሶ ማለት ነው እሷ በቃ አሰቃየችኝ ሴትዮዋ ማለት ነው። በቃ ምንም በቃ ምን አስቸገረችኝ፣ በጣም አስጨነቀችኝ ማለት ነው። ለዛ ነው እኔ ስለሷ የምናገረው ማለት ነው። አንደን ሰው ወዶች ልነግራችሁ እየመፈልገው ነገር ማለት ነው። አሁን ደግሞ ከህይወቴ እንድትወጣና በደወይ እሱ ያቃጥለኝ በቃ የእሷ ስም ስነሳውላ የሚያሳውቀኝ ነገር እሷ ራሷ አውቃ የምታደርገው ብዙ ነገርም አለ። ሰው እንደን ሰው ብር ሰጥታ የምታሰራው ብዙ ነገር አለ ማለት ነው። እንደን ሰው ልነግራችሁ የምፈልገው ነገር ማለት ወዶቼ ስለዚህ እኔ ማለት ነው እንዳጋጣሚ ሆኖ ማለት ነው የፋሚሊያችን የነበሩ ሴት